አዎ ራሱ ጠንቋይ ነው። በዛ ላይ ሽማግሌው አንድ ሼባ አለ። አዎ ወቆጂ እንናገራለን። በቃ የመጨረሻ ለምን እንናገራለን? ለምን በቃ የመጨረሻ ነው። በቃ የመጨረሻ ነው። እሷ አትሞትማ። ምን እናርጋት? አልሞታለች። አልሞታለች። ለምን ትሙት? ምን ታረጋለች? እድሏን እንበላለን። ገለን በክርስትና ስሟ በኮኮባ እንኖር ነበረ። ይሄ ነው ስራችሁ? አዎ የወቆጂው ነው። የወቆጂ ልጅ እንድታስወርድ የምታደርገው 7 ልጅ የበላክ ብልት ይሆና። ስንት ወር ሲሆናቸው በላክ? 2 ወር 3 ወር 4 ወር የበላው? አዎ የመጀመሪያው ነው የስንት ወር? የመጀመሪያ 4 ወር። የ4 ወር። ሁለተኛው ቅርጥፍ 3 ወር። ሁለተኛው ነው የ3 ወር። 4 ወር። አሁንም የ4 ወር። 2 ወር። አምስተኛው አዎ ስድስተኛውን የወር ወር ከ15 ቀን። ሰባተኛውስ ቶሎ ቅርጥፍ እናረጋለን። ማህፀን ላይ ነው ቁጭ ያልከው? እድልም ነን። በዛ ላይ በዚህ ነው የገባ ነው። በዚህ እድሏን እንዳለ የባሏንም ልጅቷ ላይም ጭንቅላቷ ላይ ያለን ጸጉሯ ረጅም ስለሆነ ዊግ ነው እንደ የምትቀጥይላት ሁልጊዜ ይላሉ። ስንት ልጅ አላት አሁን እሱ? አንድ ብቻ። በአንድ ብቻ? ባሏስ ላይ አለን? አረ በስመ አብ። እሱማ ቤተክርስቲያን እኮ ነው የሚያንጸው። ወይኔ በሱ እኮ ነው የዳነችው። አላሁ የታል? ለምን አንድ እናትዬ አለች የመጣች እዛ ጋር ኮተታም የሆነች እዛ ጋር እሷም አለባት። ኦ ኃይለኛ እናትየዋም ላይ አለ። አዎ ያው እያለቀሰ ነው። ና እስኪ ውጣ ና በል ና አንተ ና የእናትየዋ ና እንጂ እንዴ ና እንጂ አልኩኝ እኮ ና ብያለሁ። ና እናትና ልጅ እንግዲህ እናትየዋ ልጅቷ ድኛለሁ ብላ እሺ ድኛለሁ ብላ ግማታሙን ነው እዛ የመጣችው። የማ ግምና አንወደውም እኛ። ምን ነው እኛ ነና እኛ ጅቦችና መተቶች ነን። እኛ ጅቦችም መተቶችም ነን። እኛ ጅቦችም መተቶችም። አዎ ተልከን ነው እንባ። ምን አርጓት? በቃ እንድትሞት ነው እሷም እንድትጠፋ ነው እሷም ብን ብላ እንድትሄድ። በቃ ሰራተኛ ነች፣ ትጉ ነች፣ ኃይለኛ ነች። ትሄድልን ብለን ነው በቃ ትጥፋ ብለን ነው ትሙት ብለን ነው በቃ። ምን እያለ ነው ይሄ? ኃይለኛ ነው ኃይለኛ። አሁንማ ጸጉሯን አገማት። ግምት የቷን? ይሄ የጎጃም መተት በ50 ሺህ ብር አይደል የገባ? አዎ በ50 ሺህ ብር በራሷ ቅድ አድርገናታል። በቃ ጭንቅላቷን ጨርሰናታል። በላናት። ይኸው ጥጥ ነች አለ እድሜዋ። ይኸው በላናት። በቃ ትሙት ትሂድ ትጥፋ በቃ። አንተም በቆጂ ነው የተሰራኸው? በቆጂ እኔ ጎንደር ነኝ። የጎንደር ነው። የጎንደር መተት ጎንደር ነኝ እኔ። ምን ነው አልክ? ጎንደር ነኝ። በቃ አልቻልናትም። ጎንደር ትሄዳለህ? ለምን ትሄዳለህ? አብራችሁ ነው እንጂ የምትሄድ። ወደዛ ወደ ሲሆን ባትወልድም አንፈልግም እንድትወልድ። እሷ ከወለደች እኛ ራሳችን እናጠፋለን። አዎ ተዋርደናል። በበቆጂ ላይ አዋረደችን። ንጹህ የሆነ ልጅ እኛ ቤት የገባ ይለት ወዲያውኑ አየናት። ወዲያውኑ ሰራንባት 11 ዓመት። አንተስ የእናትየዋ? ያው ነው እኔ እሄዳለሁ። እኔ አልተውም አሳድጊያታለሁ። እሄዳለሁ። የኛ ብዙ ነን። ማን ናቸው? እኛ ቡዶች መተቶች 4 የሰው እጅ ስራ 5 እኛ ብዙ ነን። ስለዚህ ጠና ምን ሄዶኛ በቃ እሷን ይዘን ምን ሄዶኛ ወዴት ነው ይዘን የምትሄደው? ወደ አፈር ነው በቃ። የኛ ምርጫችን ይሄ ነበረ። አልሳካም እንጂ ይሄ ነበረ የኛ ምርጫ። በስንት ብር ነው የተሰራ? በ50 ብር። 50 ሺህ ብር። የት ሀገር? ጎንደር ሀገር ሄደን በ50 ሺህ ብር። ጎንደር ሀገር ሄዳችሁ ለመተት ብላችሁ? ለመተት ብላችሁ ነው? መሪጌታ ነው ይዞን ሄደው። መሪጌታ ነው። ከየት ነው? ከበቆጂ ክፍለ ሀገር። የበቆጂ መሪጌታ? ይዞን ሄደው። ጎጃም ድረስ ነው? ጎንደር ድረስ? ጎንደር ነን እኛ። ትራንስፖርት ከፍላችሁት ነው?
አዎ እንዴ ችለው ነው እኛ ጎንደር የት ቦታ ነው የተሰራችሁት? ችለው ጎንደር ውስጥ የለም። ይሄ ማን ነበር ታቦቱ ውስጥ ያሰራ ነው። እዛ ሄደን ሸዋምባ ምናምን እዛ ውስጥ ሄደን እዛ ነው ያሰራሁት። ልክ 50 ሺህ ብር ሄጄ ነው የቤተክርስቲያን ሰው ነኝ። ምን አረገች እሷ? ወዴት ሄድ? ሰራተኛ ነች። በልጠችን እኮ እኛን ምንድን ነው የምትሰራው? በቃ ሁሉ ነገር ሰራች። እሷ የማትሰራው ስራ የለም። ኃይለኛ ነች። በቃ ጎበዝ ነች። ታታሪ ነች። በቃ እሷ ለባላት ማስጠበቃ ነች። አትቻልም። አሸነፈችን። ትሙት ትሄድልን ብለን ነው በቃ በግቻ ስር እናሰራንባት። በግቻ ስር ለምን? ስራ እንዲነቀል ወይ ጉድ! ግቻ የስንደዶ እንግዲህ ማለት ግቻ ማለት የስንደዶ እግር ማለት ነው። የስንደዶ እግር ግቻ ይባላል። የስንደዶ እግር ስንደዶ ይነቀልና ገበሬ ሲያርስ ስንደዶ ነቅሎ ግቻውን ነቅሎ ቆፍሮ የለሰለሰ መሬት ያደርጋል ማለት ነው። ያ የግቻ ስር ብዙ ስለሆነ ስር መሰረቱ እንዳይታወቅ ነው የሚሰራው ማለት ነው። በግቻ ስር አንድም ደግሞ ስረ ብዙ የሚሏት እጽ አለች። ስረ ብዙ አፍዝ አደንግዝ ላዩ ከቅጠሏ በላይ ስረ ብዙ ትባለ ብዙ ነገር ታመጣለች ማለት ነው። ሰብስብ ይጠቀሙባታል። ስሯ ቅጠሏን ቅርንጫፏን ማለት ነው። እታች ደግሞ ዝቅ ሲሉ ደግሞ ስረ ብዙ ስር ነው። ልክ እንደ መዥገር ሁሉንም ትቀለላለች ማለት ነው። እና ስረ ብዙ ትባላለች። ያኛው ለመተት ስሩ እንዲነቀል ከሌን እንደዚህ ንቀልልኝ እየተደገመ ነው። ስንደዶው ላይ ስንደዶው ግቻው ስር ላይ ወይም ደግሞ ስረ ብዙ ስር ላይ ሲነቀል 7 ጊዜ ይደገማል ማለት ነው። 7 ጊዜ የሚደገም አስማት አለው። አስማቱን ባናቀውም አስማት አለው። እከሌን እንደዚህ ንቀልልኝ ስር መሰረቱን አጥፋልኝ ይደና መጨረሻ ላይ ያቃጥሉታል። ስረ ብዙንም ወይም ግቻውን ስም ከዛ በኋላ የዛ ሰውዬ በስሙ ስለሚሰራ ስር መሰረቱ ይነቀላል ማለት ነው። ብን ብሎ ይጠፋል ማለት ነው። አለዛ ደግሞ ምንድነው በጅብ አፍንጫ በድመት አፍንጫ ይሰራል ማለት ነው። ድመት አፍንጫ ቅቤ ነግረው አፍንጫዋን ቅቤ ከቀቧት ቅቤ ያገኘች መስሎበት ብላ ነው የምትሄደው። አፍንጫዋ ላይ ያለው ቅቤ እየሸተታት ማለት ነው። አትመለስም ወደ ቤቷ። ቅቤ ያገኘች የበላች መስሏት ያንን ቅቤው እስከሚጠፋ ድረስ አገሯን ለቃ ትወጣለች ማለት ነው። ድመት ይገሉና የድመት አፍንጫ ክርክብ ማርቀው እንደ ልብ ቅርጽ ይሰሩባታል ማለት ነው። ውሻም እንደዛው አለዛ ደግሞ የንስር አይገኝም እንጂ የንስር አይን ይሰራል። የንስርም አይን እንደዚህ ላፍዝ አደንግዝ ይሰራል ማለት ነው። እና ብን ብለው እንዲጠፉ ወይም ደግሞ በጥቁር አሞራ ክንፍ ይደግማሉ ማለት ነው። እና እንደዚህ አይነት ሰዎች እንግዲህ ይሄን ያህል ነው ኢትዮጵያ ተሸክማ ያለችው ማለት ነው። ለብሰን ስንታይ ክርስቲያን ነን። ነጠላ ለብሰን ስንወጣ ክርስቲያን ነን። ወይም ደግሞ ሲያበሉን ሲያጠጡን መልካም ጎረቤት ነን። ሲያበሉን ሲያጠጡን መልካም ጎረቤት ነን። ግን ደግሞ ምንድነው የጭቃ ውስጥ ሾክ ማለት ነው። የጭቃ ውስጥ ሾክ ጭቃ ውስጥ ስንሄድ ሾክ አይታየም። የጭቃ ውስጥ ሾክ ለወገኑ የማይበጅ ክፉ። ለምን ሴጣን የሸበቀባቸው ሴጣንን የሚያመልኩ አብዛኛው እንደዚህ አይነት ሰዎች ያውም ደግሞ እናውቃለን ብለን ክርስቲያኑ በሃይማኖቱ እንዳይጸና ለምን አገኘን ብለው ለምን አገኘ በሰገራ የምንቀና ሰዎች እኮ ነን። በሰገራ ቆሻሻ አይደለም ሰገራ አይተን መተት የምንሰራ ሰዎች ነን። እስኪ እከሌ በሰገራ ያ ሰውዬ ምንም ይብላ ያው ቆሻሻ መወገዱ ስለማይቀር እንግዲህ የከተማ አይደለም ወደ ገጠሩ አካባቢ ገጠር ሽንት ቤት የለም። ዝም ብለው በየዛፉ ስር በየቅጠሉ ስር በየምኑ ስር ነው የምንቀመጠው። እንግዲህ እኛ ያው ገጠር ስለነበር እናውቀዋለን። ከዛ እሱ ቀስ ብሎ ይከታተላል። ቀስ ብሎ የተቀመጥንበትን ሽንት ቤት የተጸዳዳንበትን ቀጥ ይሄድና እንደው ሰገራው በዛ ብሎ ከተቀመጠ ዛሬ ጠግቦ ነው የበላው ማለት ነው። እውነት እኮ ነው፣ ጠግቦ በልቷል ማለት ነው። የእሱ ቆሻሻ ይሄድና ከበዛማ የልጆቹ
ቆሻሻ ምን ያህል ይበዛል። ስለዚህ አብዝቶ በልቷል ማለት ነው። እንደ ልቡ ያገኘውን እየጠረገ እየበላ ነውና ብሎ ያችን የተቀመጠችውን ቆሻሻ ይወስድና ያሰራበታል፣ ያስመትትበታል ማለት በዛ በቆሻሻው እንደ ቆሻሻው እርኩስ እንዲሆን ይወስድና በዚህ የምንቀና ሰዎች ላይ ነው ያለነው ኢትዮጵያ ውስጥ ማለት ነው። በዚህ ለብሰን ሰው ላደረገልን የምንቀና ሰዎች እንደው በነዳያን እንኳን አሁን እዚህ ቤተክርስቲያን ደህና ልብስ የለበሰ ሰው ብናገኝ እንቀናለን። ምን አይናችን ቶሎ ብሎ ያንን ልብስ ለማጥፋት ጎረቤት አብዛኛው በጎረቤት እውነት ነው እና እንደዚህ